ትግራይ ውስጥ ያለው ያው የጦርነት ዝግጅት እየተደረገ እንደሆነ ግልጽ ነው። ምክንያቱም ወጣት ዝም ብላ አፍሰህ ወደ ማሰልጠኛ ተቋማት ተስገባው በግልጽም ወደ ሱዳንም እየተሸጡ ነው፣ ወደ ኤርትራም እየሄዱ ነው። ስለዚህ ወጣቱ ወደ ጦርነት እንዳይሄድ እነሱ ወደ ማሰልጠኛ ምናምን እንዳይሄዱ በተደራጀ መንገድ መቃወም አለባቸው፣ መታገልም አለባቸው። ኪሮስ አብርሃ እባላለሁ። ሰልፍ ዓላማ የትግራይ እናቶች ማልቀስ ይቁም፣ የትግራይ ወጣቶች መግፈፍ ይቁም፣ መንግስት ትግራይና ኢትዮጵያ መንግስት የተዋሉበትን ስምምነት ይከበር። ግና ደንብ የተመሰረተ ዝም ብሎ ገብቶ ና ግብጽ እንሂድ ና ሱዳን እንሂድ አይደለም፣ ና ለሱዳን ስጥ አይደለም። ለሁሉ በሰላም ይጸልይ ነው። እኔ ሰላም ይጸልይ፣ ሰላም ነው የሚሻለው። ኢትዮጵያ ሰላም ነው የማይሳት። ልማት አለ፣ እየለማ ነው፣ እያየነው ነው። ትግራይ የምትፈልገው እንደ አዲስ አበባ ልማት ነው የምትፈልገው። ይህ ደግሞ የኢትዮጵያ ህዝብና የዓለም ዲፕሎማሲ ማወቅ አለበት፣ መድረስ አለባቸው። ትግራይ ታፍነዋል፣ ትግራይ ተሸግራለች። ባንዳ ማለት ሰው የሚገድል ነው እንጂ ለሰላም የሚቆም የሚታገል ባንዳ የለም። አንድ የነሱ ካልደገፍ ባንዳ ነው። እኔ አሁን እዚህ እየተናገ ባንዳ ነው የሚል ባንዳ ሊሉ ይችላል። ለዘረኝነት የሚቆም ነው ባንዳ ማለት እንጂ ለሰላም የሚቆም ከሆነ ባንዳ አይደለም። ያሁን ጉጅሎች 40 ዓመት ሙሉ ትግራይ ምን ተደረገላት? 40 ዓመት ሙሉ ወጣት በሞት እግዚአብሔር ይቁጠረው። ወደዚህ የሚመጣ ያለ ወጣት ጦርነት ስለጠላ ነው። አሁን ይህ ሰልፍ አይቶ ይህ ድምጽ አይቶ እዛ ያለ ጉጅለ ልብ ካላደረገ የዓለም ህዝብ የዓለም ዲፕሎማሲ የኢትዮጵያ መንግስት የኢትዮጵያ ህዝብ ይርዳን፣ ከጎናችን ይሁን። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ከስፍራው ዝግጅታችን ነው። በዛሬው ዕለት ከተለያዩ ቦታዎች ያገኘናቸውን ወቅታዊ መረጃዎች ወደ እናንተ አድማጭ ተመልካቾቻችን የምናደርስ ይሆናል። አብዛኛው ዝግጅታችን በመከላከያ ሰራዊታችን ዙሪያ ላይ ይሆናል። በተለይ በአማራ ብሔራዊ ክልላዊ መንግስት ሰሞኑን በተደረገው የህግ ማስከበር ዘመቻ የተገኙትን ድሎች ከስፍራው ያገኘናቸውን ትክክለኛ መረጃዎች ወደ እናንተ የምናደርስ ይሆናል። በተጨማሪ እንግዲህ ከሰሞኑ የኢትዮጵያ ትልቁ የታሪክ ምዕራፍ የሆነው የኢትዮጵያ ሀገራዊ ምክክር ኮሚሽን የመጨረሻ ምዕራፍ ደርሶ ከዛሬ ሰኞ ማለትም ሐምሌ 13 ቀን 2018 ዓ.ም ጀምሮ እንግዲህ ከ4000 በላይ ተሳታፊዎች ያሉበት የምክክር ኮሚሽን ይዘቱ ምን ይመስላል፣ እንዲሁም ደግሞ የተሳታፊዎቹ አሁንም እየጨመሩ ነው የሚገኙት። በተለይ ከሰሞኑ የገቡት 3 ፓርቲዎች ሌሎችም አሁንም በትጥቅ ትግል ላይ የሚገኙ አካላትን ኮሚሽኑ ጥሪ ማቅረቡ ይታወሳል። ይሄንም አስመልክቶ የምንነጋገር ይሆናል። ሌላው እንግዲህ በትግራይ ክልል ሰሞኑን በትግራይ ክልል እየተፈጸመ ያለውን የህገ ወጥ የሆነ አፈሳ አስመልክቶ በመዲናችን አዲስ አበባ ህዝባዊ ትዕይንተ ሰልፍ ተደርጓል። ሰልፉ በተደረገበትም ጊዜ እንደሚታወቀው ያው ክረምት ስለሆነ በሌላው የሀገራችን ክፍል ክረምት መዘግየቱ ይታወቃል። ነገር ግን አዲስ አበባ ላይ ያው ትንሽ መውጫና መግቢያ እያጨናነቀ የሚገኝበት ጊዜ ነው። እንግዲህ በዕለቱም የተከሰተው ይሄ ነው። ያም ሆኖ ግን በተገኘው ማህበረሰብ ልክ ምን መልእክት ተላለፈ? ዋናው የነገሩ ጭብጥ ስለሆነ እሱንም የምናቀርብ ይሆናል። ሌላ እንግዲህ ሰዓት ካገኘን ሌሎች ተጨማሪ ነገሮችን ወደ እናንተ አድማጭ ተመልካቾቻችን የምናደርሳችሁ ይሆናል። ፕሮግራማችንን ላይክ አድርጉ፣ ሼር፣ ሰብስክራይብ እንዲሁም ለቤቱ አዲስ ከሆናችሁ የደወል ምልክቱን መጫናችሁን አዘንጉ። ምንጊዜም የሀቅና ሳቅ ዝግጅት እንዲደርሳችሁ ለቤቱ አዲስ ከሆናችሁ ሰብስክራይብ የሚለውን በተን በመጫን ኦል የሚለውን ስትጫኑ ሁሌም የሀቅና ሳቅ ዝግጅት ወደ እናንተ አድማጭ ተመልካቾቻችን ይደርሳችኋል። በኮሜንት መስጫ ቦክሱ ላይ ደግሞ በዝግጅታችን ላይ የተሰማችሁን የትኛውንም ሐሳብና አስተያየት ሐሳባችሁን በነፃ ኮሜንት ቦክሱ ላይ ሐሳባችሁን ስጡን እንላለን። ከስፍራው ዝግጅታችን እነሆ የዛሬ ሐምሌ 13 ቀን 2018 ዓ.ም ዕለተ ሰኞ ዝግጅታችን እንደሚከተለው ይቀርባል። ወደ ፕሮግራሙ ወስዳችኋለሁ። መልካም። በቅድሚያ እንግዲህ ያደረግነው በጀግና ኢትዮጵያ መከላከያ ሰራዊታችን የምስራቅ እዝ በምዕራብ ጎጃም ዞን ደጋ ዳሞት ወረዳ እና ጮቄ ተራራዎች አካባቢ ባደረገው የከባድ የሆነ ፍልሚያ፣ ይህም ፍልሚያ እንደሌላው ጊዜ መደበኛ ውጊያ ወይም የሆነ ሳይሆን
በጥናት የተደረገ ኦፕሬሽን ነው የተደረገው። ጉሬላ ፋይት እንግዲህ ጸረ ሽምቅ ውጊያ ነው ያካሄደው የምስራቅ እዝ ይህንን ካከናወነ በኋላ የደጋ ዳሞት ዋና ከተማ የሆነችውን ፈረስ ቤት ከተማ በቁጥጥሩ ስር አውሏል። የጽንፈኛው ቡድን ይችን ከተማ ለበርካታ ጊዜ ይዞ አካባቢውን ይዞ ማህበረሰቡን ሲያሰቃይበት የነበረ አካባቢ ነው። በተለይ እንደ ነፃ ቀጠና የሚጠቀሙበት ቦታ ከመሆኑ አንጻር የጽንፈኛው ቡድን ከፍተኛ የሆነ ፕሮፓጋንዳ ሲከፍት የነበረበት ፕሮፓጋንዳዎችን ሲነፋ የነበረበት ቦታዎች ነበሩ። ነገር ግን ጀግና ኢትዮጵያ መከላከያ ሰራዊታችን የህዝባችንን ጥያቄና የህዝባችንን መከራ ለማውጣት ይህንን ቦታ በከፍተኛ ጥረትና በከፍተኛ ጥናት በስፍራው እንግዲህ ጀግና ኢትዮጵያ መከላከያ ሰራዊታችን ይገኛል። በዚህም እንግዲህ የጽንፈኛው ቡድን ከተለያየ ክፍል አደራጅቶና ተቧርኖ የጀግና ኢትዮጵያ መከላከያ ሰራዊታችንን አካሄድ ለማስቆም ቢሞክርም መከላከያ ሰራዊታችን የጽንፈኛውን ባህሪ በመለየቱ እንግዲህ በቦታው ቀድሞ ከፍተኛ ገዢ የሆኑ ቦታዎችን በመያዝ እንዲሁም ደግሞ ጽንፈኛው ቡድን ዋና የሎጂስቲክ አቀባይ የነበሩ ቦታዎችን እና ሲቀባበልባቸው የነበሩ ሎጂስቲኮች ማለትም ተተኳሽ፣ ምግብ አቅርቦች፣ ሌሎች ተንቀሳቃሽ መኪናዎችን፣ ሞተር ሳይክሎች፣ ሌሎች የነዚህን ለጽንፈኛው ቡድን ስንቅ ሲያመላልስባቸው እንደገና ደግሞ ከማህበረሰቡ እየበዘበዘም ይሁን እየቀማም ይሁን አስወድዶም አስገድዶም ሲሰበስባቸው የነበሩ ሬሽኖችን ከነመጋዘኑ በቁጥጥር ስር በመዋል የጽንፈኛውን ቡድን በተጠና መልኩ እንዳልኳቸው ሎጂስቲኩን በማቋረጥ ከውጊያ ውጭም በራብ እንዲሽመደመድ በማድረግ ከፍተኛ ስራ የተሰራበት የዚህ የደጋ ዳሞት የፈረስ ቤቱ ኦፕሬሽን ነው። እንግዲህ በደጋ ዳሞት አካባቢ የተደረገውን ድንቅ የሆነ ኦፕሬሽን በበላይነት ያው የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ናቸው በበላይነት የሚመሩት። እንግዲህ የየኮሩ ክፍሎች የየክፍለ ጦሩ ክፍሎች በኃላፊነት ቢመሩት በበላይነት ግን ጄኔራል መሐመድ ተሰማ ስለሆነ እየመሩት ያሉት። እንግዲህ ይህንን ትልቅ ድል በስፍራው በመምራት ማለትም ከኮርና ከክፍለ ጦር አመራሮች ጋር በመመካከር ትልቅ ድል አስመዝግበዋል። የጽንፈኛው ቡድን ይህንን ድል ከተመዘገበበት በኋላ የመግቢያ መውጫ አጥቶ የተበተነበትና አሁን መልሶ ለመደራጀትም ጊዜ ያጣበት ሁኔታ፣ አካባቢው ደግሞ ዝናባማና ክረምት ከመሆኑም አንጻር እንግዲህ ከቦታ ቦታ እንደ ልቡ ለመንቀሳቀስና ሩጦ እንኳን ለማምለጥ ባለመቻሉ በርካታ ሙትና ቁስለኛ ለመሆን ተገዷል። በዚህም እንግዲህ መከላከያ ሰራዊታችን በራሱ ማስ ሚዲያ በራሱ የሚለቀው እንዳለ ሆኖ ከስፍራው ግን ያገኘነው መረጃ ይህንን ይመስላል። እንግዲህ መከላከያ ሰራዊታችን የህብረተሰቡን ሮሮ የህብረተሰቡን ችግር ከዕለት ወደ ዕለት ለመፍታት አሁንም ከማህበረሰቡ ጋር እየተወያየ ይህንን በሐሰተኛ ፕሮፓጋንዳ ተነስቶ ማህበረሰቡን እያንገላታ የሚገኘውን የእናጡትን ነካሽ የሆነውን የጽንፈኛ ቡድን አይቀጡ ቅጣት እየቀጣ ይገኛል። ለሌሎችም ለወረዳዎች ለሌሎች አካባቢዎች ኦፕሬሽኑን አስፍቶ እንደሚሄድ ነው ያለን መረጃ። እንግዲህ ክብር ለጀግና ኢትዮጵያ መከላከያ ሰራዊታችን፣ ክብር ለአካባቢው ጥምር ጦራችን እያልን ወደ ሌሎች መረጃዎች እንሄዳለን። ፕሮግራማችንን አሁንም ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን መጫናችሁን አዘንጉ እንላለን። ወደ ሌሎች መረጃዎች ልውሰዳችሁ። ተመልካቾቻችን አሁን የምንገኘው በኢፌድሪ ጦር ኃይሎች ዋና መምሪያ ውስጥ ነው የምንገኘው። እንግዲህ በዚህ የችግኝ መርሃ ግብር የ2018 የክረምት ተስፋን እንትከል በሚል መሪ ቃል ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያስጀመሩትን እንግዲህ የኢፌድሪ ጦር ኃይሎች ጠቅላይ አዛዥ የሆኑት ፊልድ ማርሻል ብርሃኑ ጁላ ለሰራዊታችን በዛሬው ዕለት መመሪያ ሰጥተዋል። መልካም። በቀጣይነት ደግሞ የምናልፈው እዚሁ መዲናችን አዲስ አበባ ነው የሚሆነው። የጦር ኃይሎች ዋና መምሪያ በቅርቡ ማለትም ሐምሌ 7 ቀን 2018 ዓ.ም ተስፋን እንትከል በሚል የአረንጓዴ አሻራ መርሃ ግብርን የ2018 አረንጓዴ አሻራ መርሃ ግብርን ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ አዛዥ
መመሪያ ሰጥተዋል። በሰራዊታችን ዘንድ 20 ሚሊዮን ችግኞችን ለመትከል እቅድ ተይዟል። ይህንንም አስመልክቶ ክቡር ፊልድ ማርሻል ብርሃኑ ጁላ እንዲሁም የመከላከያ ሚኒስትር የሆኑት ኢንጂነር አይሻ መሐመድ በተገኙበት በከፍተኛ መኮንኖች በተገኙበት የእዝ የመምሪያ ኃላፊዎች በተገኙበት መመሪያ ወርዷል። ይህም ከጀግናው ሰራዊታችን ከተሰጠው ሀገራዊ ግዳጅ ተልኮ በተጨማሪ ጎን ለጎን የአረንጓዴ አሻራ በተለይ የዘንድሮውን ተስፋን እንትከል 2018 ዓመተ ምህረትን የተስፋን እንትከል የችግኝ መርሃ ግብርን በይፋ ጀምረዋል ማለት ነው። በዚህን አስመልክቶ በቅርቡ እንዳየነው የልዩ ዘመቻዎች እዝ፣ የምስራቅ እዝ፣ የ11ኛ እዝ እንዲሁም የሰሜን ምዕራብ እዝ፣ የምስራቅ እዝ፣ የደቡብ እዝ በሶሻል ሚዲያ በተጋሩትም እንዳየነው እንግዲህ እዞች የራሳቸው ያልጠራናቸውም እዞች እንግዲህ ወደ ሚዲያም ያለመምጣትም ቶሎ ያለመምጣት ችግር እንዳለ ስለማውቀው ቤቱን እንግዲህ ወደ ሚዲያ ያልመጡ ይሆናል እንጂ ለጠቅላላ ለሁሉም እዞች መመሪያ ተሰጥቷል። መመሪያውንም ተግባራዊ አድርገው እንግዲህ ከላይ የጠቀስኩላችሁ እዞች በራሳቸው በሚመሩት ኮሮችና ክፍሎች የአረንጓዴ አሻራ ተስፋን እንትከል 2018 የአረንጓዴ አሻራ መርሃ ግብርን እያስተገበሩ ይገኛል። እንግዲህ ጀግና ኢትዮጵያ መከላከያ ሰራዊታችን እንደሚታወቀው ከዚህ በፊት ፊልድ ማርሻል ብርሃኑ ጁላም እንዳሉት ምንድነው መከላከያ ሰራዊታችን አይደለም አረንጓዴ አሻራን ይቅርና ለዘመቻም እንኳን ለየትኛውም ዘመቻ ለራሱን ለሀገሩ ለመስጠት ለመስዋዕትነት ዝግጁ የሆነ ነውና ይሄን ተልኮ ዛሬ ብቻ ሳይሆን ትላንትም ሲተገብረው የነበረ ነው። ነገር ግን የዘንድሮውን ለየት የሚያደርገው ከ7 ዓመት ወዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት አነሳሽነት የአረንጓዴ አሻራ መርሃ ግብር መትከል ብቻ አይደለም ነው ያሉት። መትከል ብቻ አይደለም የተተከለውን በመንከባከብ የኢትዮጵያ የደን ሽፋን አሁን ኦልሞስት ወደ 19 በመቶ ደርሷል። እንግዲህ ከአለፉት ከ7 ዓመት በፊት ግን 3% 4% የነበረበት ጊዜ የነበረ ነው። በቃ እንደውም እንደ ክቡር ፊልድ ማርሻል አነጋገር ምንድነው ያሉት አገር የለችም ማለት ይቻላል። ምክንያቱም ያለ ደን ያለ አረንጓዴ አሻራ አገር አለ ማለት አይቻልም። ምክንያቱም ጋራዎቹ፣ ተራሮቹ፣ ሸጦቹ አረንጓዴ ልብስ ካለበሱ ውሃ የለም፣ መጠጥ የለም፣ ምግብ የለም፣ ዝናብም በወቅቱ አይዘንብም ማለት ነው። ስለዚህ ኢትዮጵያ ሀገራችንን የማከምና የማዳን ስራ ስለሆነ ሰራዊታችን ይህንን በቁርጠኝነት ይሰራል ብለዋል። ሌላው እንግዲህ ድሮ እሳቸው ባደጉበት አካባቢ በተለይ በዚህ በነገሌ አርሲ ነገሌ አካባቢ ምንድነው የነበረው ሰዎች ከቤት ቤት እንኳን ሲሄዱ እረኞች ከቦታ ቦታ ሲሄዱ ከጥላጥላ አረንጓዴ ነገሮችን ዝቅ ብለው እንዳይነኳቸው እያለፉ የነበረበት ጊዜ እንደነበር አስታውሰው ከብቶች የሚያርፉበት ጥላ ከብቶች የሚገጡበት ማሳ የነበረው ዛሬ በአሁኑ ትውልድ ግን እነዛ ምድረ በዳ ሆነው ይሄ ከዘዋይ ጀምሮ እስከ ሻሸመኔ ያለው ቦታ ጥቅጥቅ ደን የነበረ በአሁኑ ሰዓት ግን ጭው ያለ በረሃ መሆኑ የዚህ የ3% መድረሱን ማሳያ ነው። ነገር ግን አሁን ከቅርብ ጊዜ ወዲህ እየተሰሩ ባሉ ስራዎች አረንጓዴ አሻራችን ጥሩ ለውጥ እያመጣ ነው ብለዋል። እንግዲህ ሰራዊታችንም በተለያዩ አካባቢዎች በተሰጠው ግዳጅ በጎን ምሽጉን ይጠብቃል 24/7 በጎን ደግሞ አገር የሰጠችውን በተለይ የአረንጓዴ አሻራ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት እየተፈጸመ የሚገኘው የአረንጓዴ አሻራን ተቀብሎ እየተገበረ ይገኛል። ለዚህም የኮፕ ሰርቲቱን ጉባኤ አዲስ አበባችን እንድታዘጋጅ መደረጓ ኢትዮጵያ ለዘርፉ የሰጠችው ከፍተኛ የሆነ ሽፋን ነው፣ ከፍተኛ የሆነ ትኩረት ነው ብለዋል። እንግዲህ እዞች መመሪያ ወርዶላቸዋል። ክቡር ፊልድ ማርሻልም ይህንን መመሪያ ለሁሉም እዞች ለሁሉም የክፍሉ ተቋማት ስታፍ ጽህፈት ቤቶች ይህንን አረንጓዴ አሻራን ተግባራዊነት እንዲያደርጉ እንግዲህ የዘንድሮ አረንጓዴ አሻራ የበለጠ ደግሞ ለምግብነት የሚጠቅሙ እንደ አቮካዶ፣ ማንጎ፣ እንደ ፓፓያ ሌሎች የመሳሰሉ ለምግብም የሚደርሱ አትክልቶች የሚተከሉበት ስለሆነ
ጎን ለጎን የምግብ ዋስትናንም ራስን የማስቻል ጉዳይ ነው ብለዋል። ወደ ሌሎች መረጃዎች ልውሰዳችሁ። መልካም በቀጣይነት የምናልፈው ደግሞ ወደ ሀብሩ ወረዳ ነው። ሀብሩ ወረዳ እንግዲህ እንደሚታወቀው የጽንፈኛው ቡድን በተለይ የዚህ ራሱን ባለሽርጡ ብሎ የሚጠራው የነምሬ ወዳጆ ቡድን በነ እንድርስ ጉደሌ እየተመራ አካባቢውን የእናት ጡት ነካሽ የሆነውን ቡድን ከአካባቢው በማጽዳት ጀግና ኢትዮጵያ መከላከያ ሰራዊታችን በተለይ ወረባቦ ማለት የሀብሩ ወረዳና የተሁለደሪ አካባቢ አጎራባች የሆነና እንዲሁም ደግሞ ሸጥ ለሸጥ ሂደው የአምባሰል ወረዳዎችን የሚገናኙበትን ቦታ መከላከያ ሰራዊታችን ከሰሞኑ ከፍተኛ የሆነ አሰሳና መጥረግ ስራዎችን እየሰራ እንዳለ ይታወቃል። በዚህም ጎን ለጎን ማህበረሰቡን እያነጋገረ ይገኛል። በተለይ የሀብሮ ወረዳ ዋና አስተዳዳሪ የሆኑት አቶ ሁሴንን ጨምሮ እንዲሁም በቀጠናው የሚንቀሳቀሰው የደቡብ እዝ በቦታው እየተንቀሳቀሱ ማህበረሰቡን እያወያዩ ይገኛሉ። ማህበረሰቡ እንግዲህ በዚህ የጽንፈኛ ቡድን በከፍተኛ ሁኔታ መማረሩን በተለይ የሚያርስበትን በሬ እየበሉበት ምግብ አምጣ እያሉት ገንዘብ መዋጮ አዋጣ እያሉ እንዲሁም ደግሞ አላቸው ተብሎ የሚታሰቡትን እንግዲህ በዛ በሀብሮ ወረዳ እንደምታውቁት አላቸው የሚባሉት አረብ ሀገር እህቶቻችን ወንድሞቻችን አረብ ሀገር ሂደው ይለፋሉ፣ ይሰራሉ። ቤተሰቦቻቸውን ኑሯቸውን ለመቀየር ነው የሚለፉት። ነገር ግን ይሄ ወንበዴ ቡድን ለህዝብን ነፃ ወጣለሁ ብሎ የህዝብ ጡረተኛ የሆነ ቡድን በየጉያው ተወትፎ የሚያደርገው ስራ ምንድን ነው? እነዚህ አረብ ሀገር ቤተሰቦቻቸው ልጆቻቸውን የላኩ ሰዎችን ቤተሰቦችን በማገት ብር አዋጡ በማለት ብር አምጡ በማለት እንዲሁም የታገቱበትን ማስለቀቂያ ከነሱ አቅም ብሶ የሚሰሩት ድራማ አለ። ምንድነው? አንዱ ያግታል፣ አንዱ አገላጋይ ይሆናል፣ አንዱ ሽማግሌ ይሆናል። እንደዚህ የሆኑ አንዱ አጋች፣ አንዱ አገላጋይ፣ አንዱ አደራዳሪ በመሆን ነው እንግዲህ የሀብሮ ወረዳን ማህበረሰብ እያሰቃዩ የሚገኙት ማለት ነውና ይህንን አጋች ዘራፊ ወንበዴ ቡድን ማህበረሰቡ ምን ያክል እንደተንገሸገሸ ምን ያክል በዚህ ቡድን እንደተማረረ ለአስተዳዳሪውም እንዲሁም ለመከላከያ ሰራዊታችንም ፊት ለፊት ህዝቡ አቅርቧል። ህዝቡ እያለ ያለው ጀግና ኢትዮጵያ መከላከያ ሰራዊታችን ከጎናችን አይለይ፣ አብሮን ይሁን። ይህንን የጽንፈኛ ቡድን እስከ መጨረሻ ድረስ እስከምናጠፋ ድረስ የመከላከያ ሰራዊታችን ድጋፍ እንዲሁም የወረዳው ጸጥታ ድጋፍ አይለየን። አካባቢውን ለቃችሁ ጸጥታው አካል አካባቢውን ለቆ አይውጣ፣ አብረን ከናንተ ጋር እንሞታለን የሚል ቃለ መሐላና ንግግር ነው ያደረገው። ማህበረሰቡ እጅግ በዚህ ወንበዴ ቡድን መማረሩን እንግዲህ ከስፍራው የደረሰን መረጃ ነው። እውነት ለመናገር በአካባቢው ላይ ያለው የጽንፈኛ ቡድን ከደጋ ከአምባሰል ተራሮች ሲመታ ተንደርድሮ በውርጌሳ አድርጎ የሚወርደው ወደ ጊራናና እንዲሁም ወደ ጋፍራ አካባቢ እንደሆነ ይታወቃል። እንዲሁም ደግሞ ሸጥ ለሸጥ አድርጎ በመርጦ እና በዚህ በቆሶሮ በኩል የተመታውም ደግሞ ወደ ታች ወደ ቦሆሮና እንዲሁም ወደ ውርጌሳ ዋይተክሎ አካባቢ እንደሚንቀሳቀስ ይታወቃል። እንግዲህ እነዚህ አካባቢዎች ላይ እየተንቀሳቀሰ የአካባቢውን ማህበረሰብ እጅግ ለከፋ ችግር እየዳረገ መሆኑ ይታወቃል። ሌላው በመርሳ ከተማና አካባቢው የሚኖሩ ባለሀብቶችን በማማረር ብር አምጡ በማለት በመዝረፍ እንዲሁም ባለሀብቶችን በማገት ብር በመደራደር ነፃ አወጣለሁ ያለው ቡድን እንዲሁም መዋጮ አላዋጣውም ያለውን ነጋዴ የማን መኪና ነው ብሎ ተነጋግረው ከመንገድ በማገት መንገድ ላይ ጠብቀው የጫነውን ጁስና ሌሎች ዱቄት የመሳሰሉ ሬሽን ይሆነናም ብለው ያሰቡትን ጭነት አራግፈው በመውሰድ አንዳንዴ መኪናዎቹን በራሳቸው ይዘው ለግዳጅ መጠቀም ያው መከላከያ እስከገባ ድረስ በነፃነት ይጠቀሙባቸዋል። እንግዲህ ከዛ በኋላ እድለኛ ከሆነ ሰውየው ጥለውት ይጠፋሉ፣ እድለኛ ካልሆነ ደግሞ አቃጥለውበት ይሄዳሉ ማለት ነው። በአጠቃላይ የሀብሩ ወረዳ ማህበረሰብ የመርሳ ከተማ ማህበረሰብ እጅግ በዚህ ጽንፈኛ ቡድን መማረሩን ለመከላከያ ሰራዊታችንና ለአስተዳዳሪዎች ለሲቪል አመራሮች አሳውቀዋል ማለት ነው። ከዚህ በኋላ ግን ይህንን ጽንፈኛ ቡድን ትዕግስት የለንም፣ እንታገላለን፣ አስታጥቁን፣ እንገጥማለን ማለቱን ማህበረሰቡን ከስፍራው መረጃዎችን አግኝተናል ማለት ነው።
ወደ ሌሎች መረጃዎች ወስዳቸዋለሁ። ጀምሮ እንግዲህ ሁላቸውም የተሰጣቸውን ሀገራዊ አደራ በትክክል የሚወጡበትን መድረክ ሂደቱን 100% ይገቡበታል ማለት ነው። ስለዚህ በአጠቃላይ እስካሁን ድረስ ፈጣሪ የተመሰገነ ይሁን ጥሩ እየሄደ ነው። ቀደም ብዬ እንዳልኳችሁ 4000 ሰው ከነረዳቶቻችን ከ7000 በላይ ነን። ከነተባባሪዎቻችን ቁጥራችን በጣም ሰፊ ነው። ስለዚህ እነኚህን ለሁለት ቀን ማስተናገድ እንኳን ቀላል አይደለም፣ ግን ጥሩ እየሄደ ነው። የሚመለከታቸው በሙሉ አስፈላጊውን እርዳታ እየሰጡን ነው። በጣም ደስ ብሎኛል። ሚዲያ ጥሩ እየሰራችሁ ነው። መረጃዎችን ታች ድረስ እያደረሳችሁ ነው። በተለይ አንድ ቋንቋ ላይ ብቻ ሳይሆን በየዳር ያሉ ወገኖቻችን ስለ ኢትዮጵያ ሀገራዊ ምክክር በደንብ እንዲገነዘቡ ሂደቱን እንዲከታተሉ ታች ድረስ በተለያዩ ቋንቋዎች እንድታቀርቡልን በትህትና ጠይቃለሁ። እጅግ በጣም አመሰግናለሁ ስለነበረን ጊዜ። እንደዚሁ ብቅ እያልኩ የሚያስፈልጉ መረጃዎችን ለሁኔታው ለማቅረብ እሞክራለሁ። እግዚአብሔር ይስጥልኝ። መልካም። በቀጣይነት ደግሞ የምናልፈው ወደ ሀገራዊ ምክክር ኮሚሽን ይሆናል። የኢትዮጵያ ሀገራዊ ምክክር ኮሚሽን እንግዲህ እንደሚታወቀው ሀገራችን በበርካታ በተለይ የብሔር ፖለቲካ ከመጣ ወዲህ በበርካታ ችግሮች ውስጥ ገብታ ትገኛለች። በዚህም ምክንያት አንደኛ በብሔር የተነሳ ጸቦች አንዱ ክልል ከአንዱ ክልል መካለሉ፣ በተለይ የኤሊቶቹ አለመብሰልና የኤሊቶቹ ፍላጎት መብዛት ምክንያት ህዝቡ ያልተጣላውን አንተ የገሌ ክልል ነህ ከክልል ይውጣ፣ አንተ የገሌ ክልል ነህ ከክልል ይውጣ የሚባል በርካታ ነገሮች አሉ። የማያስማሙ ከብሔራዊ አርማ አንጻር፣ ከባንዲራ አንጻር፣ ከገዢ ትርክቶች እንግዲህ ብዙ ትርክቶች በተለይ በወያኔ ኢህአዴግ ዘመን ያልተተረከ ትርክት የለም። በቃ አንዱን ብሔር ከአንዱ ለማጣላት፣ አንዱን ከአንዱ ለማባላት ያልሰሩት ነገር የለም። እኔ እንደው እውነት ለመናገር ሰው አገር ለመምራት አገሩን አንድ የሚያደርግለት ትርክት ያመጣል ወይስ የሚከፋፍልለት? ወያኔ ግን ምን ነበር ሲያደርጉ የነበረው? አማራው የኦሮሞ ጥላት፣ ኦሮሞ የአማራው ጥላት እንደሆነ አድርገው በመተረክ እንዲሁም ሌሎች ብሔር ብሔረሰቦች ጭቁን ናችሁ፣ ተጨቁናችኋል፣ ነፍጠኛ ስርዓት ጨቁናችኋል በማለት ያለፈውን ስርዓት በአግባቡና በልኩ ሳይገመግሙ ዝም ብለው የጥላቻ ንግግር እያስተላለፉ በተለይ ያልበሰለውን የማህበረሰብ ክፍል እንዲሁም ደግሞ ያልበሰሉትን ኤሊት ነን ያሉ ራሳቸውን ሳይመሩ ይሄ አክቲቪስቶች የሚባል ነገር አክቲቪስት ማህበረሰብ አንቂ ይባላል። ራሳቸው ሳይነቁ ሌላ ሰው እናነቃለን የሚሉ ሰዎች አሉ። መጀመሪያ ስለምን እንኳን መናገር እንዳለባቸው ሳያውቁ ራሳቸውን ሳያበቁ ራሳቸው ሳያውቁ ሌላውን ሰው እናሳውቃለንና እናነቃለን ብለው በራሳቸው እግር ላይ የሚተኩሱ በርካታ ይሄ የግንዛቤ ችግር ያለባቸው ያስተሳሰብ መቀንጨር ያለባቸው ኤሊት ነን ያሉ ራሳቸውን በሊቅነት የሾሙ አገር አፍርተናል። እንግዲህ አለመታደል ሆኖ ኢትዮጵያ ሀገራችን በተለይ ነጮችን ወቅታ የአድዋን ድል የተረከበች የጀግኖች ሀገር ነጮቹ ራሳቸው ሰሩብን በምንለው ሴራ ራሳችን ተጠልፈን እንግዲህ አንዳንዴ ሴራውን እናውቀዋለን እንላለን። ሴራውን እናውቀዋለን ብለን እዛው ሴራ ውስጥ ገብተን ስናቦካ ስንዳክር እናገኘዋለን። አሁን ነጮቹ አሁን ዛሬ ቅድም ብያቸዋለሁ፣ አማራ፣ ኦሮሞ፣ ትግሬ፣ አገው እያልን ወይም ቤኒሻንጉል፣ ሶማሌ፣ አፋር እያልን ወይም ጋምቤላ ሌላ በቃ ኢትዮጵያን ብሔር ብሔረሰቦች ስም እየጠራን አንዱ ያንዱ ጥላት እያደረግን አንዱ ያንዱ አጥፊ እንደሆነ እያወራን እንገኛለን። በተለይ እኔን እንኳን አይቀላቅልም። ይሄ በብሔርተኝነት ውስጥ ያሉ አካላትን አንዱ ያንዱ አጥፊ፣ አንዱ ያንዱ ጨቋኝ፣ አንዱ ያንዱ ገዢ፣ እመነኝ ኢትዮጵያ ውስጥ ሆኖ አንዱን ጨቁኗን የሚል እምነት የለኝም። በትክክል ካጠናችሁትም አይሆንም። ምክንያቱም እስኪ ማህበረሰባችንን ዞር ብለን እንየው። ጨቋኝም የተባለውን እንየው፣ ተጨቋኝም የተባለውን እንየው።
እስኪ ገዢዎቹ እነማን ናቸው የሚለውን እንምነው የሆነ ሐሳብም ከሆነ ሐሳቡን እናሸንፈው እንጂ የትኛው ኢኮኖሚ የበላይነት ነው የትኛው የስነ ልቦና የበላይነት ነው የትኛው ማህበረሰብ ነው የትኛውን ሊገዛው የሚችለው ይሄን ማህበረሰብ አድርገው የሚያወሩ ሰዎችን ኤሊቶች አይጠፉም ምንጊዜም ገዢዎች ምንጊዜም በየዘመኑ ጊዜ የሰጣቸው ወቅት የሰጣቸው እንዲሁም ደግሞ አስተዳደር የማይችሉ ሰዎች ይፈጠራሉ እነዛ ሰዎች ግን ማህበረሰብን ይወክላሉ ማለት አይቻልም እና ይሄ ነው እንግዲህ ምክክር ኮሚሽኑ አንዱ የተግባባንባት የተስማማንባት ኢትዮጵያን እንፍጠር ነው ያ ማለት ኢትዮጵያ አለች ጥንትም ዛሬም አለች ግን እየተሸረሸመች እየተሸረፈች ይኸው እንግዲህ ኢትዮጵያ እስከ የመን ድረስ በአፄ ካሌብ ጊዜ በአራተኛው መቶ ክፍለ ዘመን ጊዜ በአክሱም ስርወ መንግስት ጊዜ ኢትዮጵያ እስከ የመን ድረስ አልፋ ሂዳ አረቦችን ታስተዳድራለች ታሪክ ነው ቀይ ባህርን ታስተዳድራለች ታሪክ ነው የቀይ ባህርን የበላይነት ነበራት ታሪክ ነው ትላንት ጅቡቲ ሄደች ትላንት ሶማሌ ሄደች የኢትዮጵያ አካል ናቸው በሙሉ ጅቡቲም ሶማሌም ሞቃዲሾ ሶማሌ ማለት ነው ሀርጌሳ ሶማሌ ማለት ነው ዛሬ ግን ወደብ ለማግኘት እኛ በሆነ ጊዜ ባለመብሰል በሆነ ጊዜ በገዢዎች ወይ መዝረክረክ እንበለው ወይ አለመብሰል በሆነ ነገር ይሄዳል ትላንትና እንኳን በእኛ እድሜ በእኛ ታሪክ የምናውቀውን እንኳን አሰብ ወደብ ኤርትራ ባህረ ነጋሽ የምትባል ክፍለ ሀገር ነበረች ነገር ግን ጫካ በገቡ ቡድኖች ወንበዴዎች ኢትዮጵያ አገራችን የባህር በር አታ እንድትቀመጥ ተደርጓል የትላንት የምናውቀውን ተውት የሶማሌ የጅቡቲስ አንድ ባቡር መንገድ ቴክኖሎጂ አምጥቶልናል የሶማሌ ሄደበትን አስቡት እኒህ ሁሉ ኢትዮጵያ አካል ናቸው ታሪክ አገላብጡ እኒህን ባለማወቅ ነው የግዛት አንድነታችን እየተናጋ የመጣው አሁንም የግብጾች ሴራ የቅኝ ገዢዎች ሴራ የአባይን ምንጭ መያዝ ነው በቃ ኢትዮጵያን ማፍረስ የአባይን ምንጭ መያዝ ከዛ በኋላ ኢትዮጵያ በጭንቅላቷ ብትቆም ከዛ በኋላ ኢትዮጵያ የምትባል ሲጀመር አትኖርም ኢትዮጵያ በጭንቅላቷ ብትቆምም ምንም የማይመስላቸው አገሮች ናቸው እንግዲህ የባዕዳን ተልኮ ይዘው የምንለውም ለዚህ ነው እነዛ ለሀገራቸው ፍላጎት ብሔራዊ ጥቅም ነው አባይን ምንጩን መያዝ አባይን ከምንጩ መያዝ ወይም በአባይ ላይ ምንም አይነት ፕሮጀክት እንዳይሰራ የሚያደርጉት የኛዎቹስ ሌላ እንትን ነው እና ይሄ ካለ መብሰል የሚመጣ የምንይዘውን የምንጨብጠውን ካለ ማወቅ የሚመጣ ነው እና ምንድነው በኢትዮጵያ የፖለቲካ ታሪክ ውስጥ እንግዲህ የተለያዩ ጥፋቶች የተለያዩ ኩነቶች ይኖራሉ ከነዚህ ኩነቶች መካከል እንግዲህ አንዱ የምክክር ኮሚሽን ነው ኢትዮጵያ ሀገራችን የተለያዩ ትርክቶች አሉባት አፈታሪክም አለ የተጻፈም አለ ሰነድ እንዲሁም ደግሞ ቅርሶች አሉ የሚናገሩ የሚያወሩ ኢትዮጵያኖች ስልጡነን ለማለት አክሱም በቂ ነው ኢትዮጵያኖች ስልጡነን ለማለት የቅዱስ ላሊበላ ውቅር አብያተ ክርስቲያኖች በቂ ናቸው ኢትዮጵያኖች ስልጡን ለማለት የሐረር የጀጎል ግንብን ማሳየት በቂ ነው ኢትዮጵያኖች ስልጡነን ለማለት የፋሲለደስን ግንቦች ማሳየት በቂ ነው በርካታ አሻራዎችን ማንሳት ይቻላል የሰለጠነ ማህበረሰብ ያለባት ሀገረ መንግስት የገነባች ከብዙዎቹ ሀገር ሳይሆኑ ሀገረ መንግስት የነበራት ህግ የነበራት በህግ መጀመሪያም በህገ ልቦና በኋላም በስንክሳር ስትተዳደር ነበር እንግዲህ አገራችን በህግ በፈጣሪ ህግ እንዲሁም በሰው ሰራሽ ህግ ስትተዳደር ነበር ነገር ግን አሁን በተለይ ከ60ዎቹ ትውልድ በኋላ የመጣ ትርክት ይሄ ብሔር ብሔረሰብ የሚባል ነገር ሌሎች ነገሮች ከመጡ በኋላ ይሄ አንድ ሁነን የምንሄድበትን ነገር እያሳጡንና ትርክቶችን እያመጡ እነዛ ትርክቶች ሲመዘኑ ከጊዜያቸው ከወቅታቸው በዘመናቸው ብንለካቸው ስተት የለባቸው ለምሳሌ እንግዲህ የነገስታቱን አንዱ የነገስታቱን አካሄድ ነው እንደ ኢትዮጵያ እንደ እንቅፋት የሚታየው
አሁን እኔ ነገስታት ህግ ይምጣ እያልኩ አይደለም። ቢመጣም አልከፋም። ምክንያቱም እንግሊዝ፣ ሳውዲ አረቢያ፣ ሌሎች ሀገሮች በንጉስ ይተዳደራሉ። እንግሊዝም ለታሪኳ ብላ ዘመናዊ አስተዳደር አለ፣ ለታሪኳ ደግሞ ያስቀመጠችዋል። ያን እንግሊዞችን ቢጎዳቸው ኑሮ ከእንግሊዞች እኛ ሰልጥነን አይደለም በአሁኑ ሰዓት። ይሄ እኮ የመሰልጠን የኋላ ቀርነት ጉዳይም አይደለም፣ ግን መግባባት ነው ትልቁ ነገር። እና ምንድነው ወደ ተነሳውበት ነገር ሲሄድ እነዚህ በተለይ ይሄ የነጮቹ ጉዳይ የነጮቹ ሴራ ነው እንላለን፣ የምዕራባውያኖች ሴራ ነው እንላለን። ምዕራባውያኖች መቼ ነው ያስከፋናቸው? ከዚያስ በኋላ ምን አይነት ትርክት ለሀገራችን አመጡላት ብለን እሱን መረዳዳት ነው። በእርግጥ ምክክር ኮሚሽኑ የሚመልሰው መልስ ይኖራል። ዛሬ እዚህ የምንገኘው በሀገራዊ ምክክር ላይ እየተሳተፉ እንገኛለን። ይሄ ሀገራዊ ምክክር ትልቅ ተስፋ የጣልንበት በንግግር በምክክር ሀገራችን የምናስቀጥልበት ሁሉም ተነጋግሮ ተመካክሮ ወደፊቷን ኢትዮጵያ ከችግሮች ነፃ የሚሆንበት ማክሲመም ደግሞ ችግሮችን ቀንሰን ተስፋዎችን አብዝተን የምንቀጥልበትና ሁሉም ብሔር ብሔረሰብ የሚገኝበት ኢትዮጵያ የሁሉም ብሔር ብሔረሰብ የኢትዮጵያውያኖች ናትና ሁሉም የሚነጋገርበት የሚመካከርበትና የጋራ ሀገር የሚፈጥርበት ሁኔታ ነው የተፈጠረው ማለት ነው። ስለዚህ እዚህ ምክክር ላይ ሁሉም እኩል ድምጽ አለው፣ እኩል የመወሰን አቅም አለው እና ከሁሉም ብሔር ብሔረሰብ የተወከለ ከሁሉም ማህበረሰብ የተወከለ ትልቅ ተስፋ እንደ ሀገር የሰነቅንበት ነው። ይህንን የምክክር ሂደት የኢትዮጵያ ሕዝቦች የሚሳተፉበት ሀገር የምናስቀጥልበት ሁኔታ ስለሆነ ሌሎች ይህንን የሚያጣጥሉ ይህንን ምክክር ይህንን ትልቅ ተስፋ እና ይህን መድረክ በበጎ አይን ለማይመለከቱ ወገኖች ልቦና ሰጧቸው የዚህ አካል እንዲሆኑ በዚህ የሚመለሱ ጥያቄዎችን የምናስተካክላቸው ነገሮችን አምዶችን አስቀምጠን የምንቀጥልበት ስለሆነ የዚህ አካል መሆን እንዳለባቸውና በመሳሪያ የሚፈታ ነገር እንደሌለና በንግግር በምክክር በድርድር የህዝብን ጥያቄ አስመልሶ ሀገር የማስቀጠል እና የውጭ ኃይሎችን ጣልቃ ገብነት የምንቆርጥበት ሁኔታ ስለሆነ ሁሉም ወደዚህ አይኑን እንዲያደርግ የኢትዮጵያ ህዝብ ትልቅ ተስፋ የጣለበት ጉባኤ ስለሆነ ይህን ጉባኤ ደግሞ በበጎ አይኑ ማየትና ከዚህ የሚወጡ ነገሮችንም ለመፈጸምም ጭምር መዘጋጀት አስፈላጊ ነው ብዬ አስባለሁ። አመሰግናለሁ። ማለትም እንግዲህ ምክክር ኮሚሽኑ በራሱ የራሱ ሂደት አለው። ምክንያቱም ከተለያየ ማህበረሰብ ከተለያየ አስተሳሰብ በተለይ በውጭና በአገር ውስጥ ያሉ የማህበረሰብ ተወካዮች እንደመሆናቸው መጠን የመጡት እንግዲህ ይሄ የማህበረሰብ ተወካይ የራሱ የሆነ ሐሳብ አለው። የነሱ ነፃ ሐሳብ እንዳለ ሆኖ በተለይ አሁን ላለው ለኢትዮጵያ ትልቁ ብጥብጥ ፈጣሪ ከሆነው ህገ መንግስቱ እንደሆነ ይታወቃል። ይሄ ህገ መንግስት እንዲቀየር መታገል ዲሞክራሲያዊ መብት ነው። ህገ መንግስቱን በኃይል መናር ነው እንጂ ክፋቱ ህገ መንግስቱ ይቀየርልኝ፣ ህገ መንግስቱ እንዲቀየር እንመካከር። በቃ ሊቀይረው የሚችለው ህገ መንግስቱ ይሄ ምክክር ኮሚሽን ነው። ምክንያቱም ነገሮችን ተነጋግረን ነገሮችን ተወያይተን የጋራ የወል የሆነ ህግን ማውጣት የምንችለው ስንነጋገርና ስንግባባ ነው እና በምክክር ኮሚሽኑም እንደተገለጸው በዚህ ጉዳይ አሸናፊም ተሸናፊም የለም። ኢትዮጵያን ለማስቀጠል በሚደረገው ሂደት የጋራ የሆነ ሐሳብ የስምምነት ሐሳብ ይዞ ለመሻገር ነው እና አሸጋጋሪ ነው የሚባለው ምክክር ኮሚሽኑ በዚህ ነው። ሌላው እንግዲህ ነጮቹ ትልቁን እንግዲህ ካኮረፉት አንዱ አድዋ ነው። አድዋን ለምን አኮረፉበት? ዛሬ ኦሮሞ አማራ እያልን የምንባላበት ብያቸዋለሁ ከመጀመሪያው። ያስጠበቀው እኮ አድዋ ድል ነው። እንግዲህ ምኒልክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይሄን ያበሻ። እንቁላል መገበራችን ባልከፋ ነበር። ከእንቁላል የከፋው ማንነታችን ሁሉ ነገራችን ይሸጥ ነበር። ዛሬ የምንጣላበት ቋንቋም አይኖርም ነበር። ዛሬ የምኒልክን የአድዋን መንፈስ ይዞ የተነሱ ሌሎች አብዮትን ይዘው የተነሱ አገሮች ነፃ አገር ሆነው አናያቸውም ነበር። በእርግጠኝነት እንኳን አይደለም ለጭቁን ህዝቦች ነው
የአድዋ ድል አንጸባራቂ የሆነውና በዚህ ነጮቹ እንዳኮረፉ ያወቅን ነው እያልን እንዴት ነው ለዛ ሴራ እኛ ራሳችንን ጋባዥ ሆነን የዚያ ሥራ የዚያ እንትን አካል የምንሆነው የሴራው አካል የምንሆነው አካል ተዋናይ የጥፋቱ ተዋናይ እኮ ነው እና ይሄ ነው። ሌላው እንግዲህ በምክክር ኮሚሽኑ ትላንትና ሲቃወሙ የነበሩ ትላንትና ሲነቅፉ የነበሩ ዛሬ ከረፈደም ቢሆን ገብተዋል። ልቦና ሰጥቷችሁ ሌሎቻችሁም እንድትገቡ የሚል ጥሪዎች በበርካቶች እየቀረበ ነው። ውድ ሀቅና ሳቅ ሚዲያ ቤተሰቦች እንግዲህ የዛሬውን ከስፍራው ዝግጅታችን በዚህ መልኩ አጠናቀናል። ሳምንት በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ ሰላም ቆዩን እያልን ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ቴዎድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። የዘወትር የሀቅና ሳቅ መልእክት የሆነውን መነሻችንም መድረሻችንም ኢትዮጵያ ናት እያልን የዛሬውን ፕሮግራማችን እዚህ ላይ ፈጽመናል። ሰላም ቆዩ።